ኤፍሬም ዛሬ አብርሽን ይዞት ይመጣል ወይስ አይመጣም? ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩም። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኖ አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎን የሆናችሁ የምታበረታቱኝ ፈጣሪ የልባችሁን መሻት ሞልቶላችሁ ደስ ይበላችሁ። በሰላም ለሀገራችሁ ያብቃችሁ። ሁሌም የምትሰጡት አትጡ እና ሙዶችዬ አብዛኛው ጊዜ እንግዲህ ትናንትና ሩታ አትሄድም ኤፍሬም ስትል የነበረው እና እንደገና ደግሞ ኤፍሬም ይሄዳለሁ ማለቱን ተከትሎ እጅግ በጣም አነጋጋሪ ሆኖ ነበረ ያመሸው ማለት ነው። የሄርሜላ ስጋትስ ምንድነው? ሁሉንም የምንቀኝ ይሆናል ማለት ነው። በመጀመሪያ ደረጃ በነገራችን ላይ ትናንትና ኤፍሬም እጅግ በጣም ነበረ ያጠፋው ማለት ነው። እንግዲህ በዛ ላይም ቪዲዮ ላይም ተናግሬያለሁ። ሀሳቧ የሩታ እጅግ በጣም አሪፍ ነበር። ሰው ሌላ ነገር እየሰየመን ነው፣ ስለዚህ መሄዱ አሪፍ ነው ብላም ተናግራ ነበረ ማለት ነው። እና አብርሽ መሄዱ አሪፍ ነው፣ ምክንያቱም ስማቸውን እንዲጠራ ፈልጋለሁ ብላ ስላሰበች ማለት ነው። በነገራችን ላይ እንግዲህ ዛሬ ኤፍሬም አብርሽን ይዞት ይመጣል ብዬ አስባለሁ ማለት ነው። አዎ ይዞት ይመጣል ማለት ነው። ምክንያቱም ታውቃላችሁ ለ11 ቀን ነው 15 ቀን ያለው 11 ቀን ምናምን ብቻ 10 ምናምን ቀን ነበረ ጋሽዬ ጋር ይቆያል ብሎ ያለው ማለት ነው። በነገራችን ላይ ይሄ የመስቀል የመተት ምናምን የሚባለው ወሬ እጅግ በጣም ወደ ሌላ ነገር እያመራ ስለነበረ እና አብርሽንም ሁላቸውንም እዛ ጋር ያሉትን ጀማዎች ስላስደነገጣቸው ቢጨንቃቸው ምን አሉ? ጭንቀት ነው ስትረስ ነው አሉ። አሁን ደግሞ ወደ ሳይካትሪስት ያስፈልገዋል፣ በዛ ምክንያት ይድናል ብለው ዳር እያሉ ነው ማለት ነው። ይሄ ደግሞ ሚዲያ ላይ ያለው መነጋገሪያ የሆነው የሀብሉ ወይንም የመስቀሉ ወይንም ደግሞ መስቀል ያለው ሀብል እሱ ጉዳይ ኦዲየንሱ አጥብቆ ስለያዘና አነጋጋሪ ስለሆነ ሃይማኖት ሴንሲቲቭ ስለሆነ ማለት ነው። ምክንያቱም ሁሉም ሰው የማይችለው ሃይማኖት ደካማ ጎን ነው። ሁሉም ሰው ማንም ሆነ ማን ሲነካ አይፈልግም። ስለዚህ ይሄ ነገር ስላስደነገጣቸው ወደ ጎን እያሉት ዳር እያሉ እያፈገፈጉ ነው ከዛ ጉዳይ ሊወጡ ማለት ነው። ገባችሁ? በሳይካትሪስት በገለመሌ በዛ ዳነ ሊሉም ይችላሉ ማለት ነው። በዛም ማለት በዚህ ዝሮ ይሄ ነገር እልባት ያመጣል ብዬ አስባለሁኝ ማለት ነው። የሄርሜላ ስጋት ደግሞ ምን መሰላችሁ? ጋሽዬ ጋር ቀጥታ ከሄደ ምንም ችግር የለውም። ገባችሁ? ስጋት የለባትም። ጋሽዬ ጋር ሂዱ ነገር ግን ሩታና ኤፍሬም እዛ ሄዱ ማለት ለሄርሜላ ራስ ምታት ነው። ምክንያቱም አብርሽን ያሳምኑታል፣ ያመጡታል፣ ወይንም ደግሞ ጋሽዬንም አሳምነው ሌላ ነገር ይፈጥሩብኛል ከኔ ይርቃል ብላ ስለሰጋችና ያደረገችለትን ሰዓት ደግሞ ኤፍሬምና ሩታ እንደሚያወጡት ጠንቅቃ ስለምታውቅ ያ ነገር ለሷ ስጋት ሆኖባታል ማለት ነው። ምክንያቱም ያ ከወጣ እንደ ባለፈው ለታ ወደ ነሩታ ይመለሳል የሚለው እጅግ በጣም ለሷ ራስ ምታትና ስጋት ሆኖባት ያ ነገር ስላስፈራት የፈራችውም አልቀረም። ኤፍሬም ሂጄ አመጣዋለሁኝ ብሎም ተናገረ ማለት ነው። ግን ደግሞ አሁን በቃ ባጭሩ ሳይካትሪስት ጋር ወሰድ ነው ጋሽዬ ጋር ማላችሁ ከዛ ሳይካትሪስት ጋር ተመከረ፣ እንደዚህ ሆነ፣ ለቀቀው በቃ ምናምን ብላችሁ ብትመጡ አሪፍ ይመስለኛል ማለት ነው። ምክንያቱም ሌላ ነገር ካላችሁ ነገሮቹ ወደ ሌላ ነገር እያመዘኑም ስለነበረ ሶሻል ሚዲያ ላይ ብዙ ሰው ሲጮህ ነበረ። ሲቀጥል ደግሞ ፍሬውም ሲናገር ነበረ ማለት ነው ለአብርሽ እንደነገረው። ምክንያቱም ይሄ ነገር ጥሩ ስላልሆነ በዛም እንግዲህ በአንዳንድ ምክንያት ዞሮ ሀሳባቸውን እየቀየሩ መጥተዋል። ሲቀጥል ደግሞ ማለት ነው አንድ ምን መሰላችሁ፣ እነሱ ትኩረት ያደረጉት ሀብል መስቀል ምናምን የሚለው ጋር ሳይሆን ኮንተንት ነው እነሱ ትኩረት ያደረጉት። ይሄ ነገር ህዝቡ ጋር ምን ያመጣል የሚለውን ሳይሆን ትኩረት ያደረጉት ይሄንን ብንል ኮንተንት አለ አይደለ? በቃ አንድ ዩቲዩበርም ሆነ ቲክቶከር ኮንተንት እንደሚጠቀመው ሁሉ እንደዛ ነው። እዛ ጋር ነው እነሱ ትኩረት ያደረጉት እንጂ ህዝቡ ጋር ይሄ ያመጣል ይሄ እንደዚህ ይላል የሚለውን ነገር አላስተዋሉትም። አሁንም በገባችሁበት እንትናችሁ
በገባችሁበት እግራችሁ መልሳችሁ ደግሞ ቀስ ብላችሁ ውጡ ከዚህ ጉዳይ ማለት ነው። ሌላ አንዳንድ ልጆች አላችሁ ሩታን እኮ የሚያደንቋት በረሃ ላይ ያሉ ፍየል እረኞች ናቸው ምናምን እያላችሁ ነበረ ማለት ነው። ፍየል ዝንጀሮ የመሰለ ፍየል እረኛ የምትናገሩትን ራሱ አታውቁም ማለት ነው። ምክንያቱም ፍየል እረኛ በመጀመሪያ እጅግ በጣም ጀግናና የተከበሩ ጎበዞች በረሃ ላይ ከተማ ላይ እንደሚቀመጠው እያውደለደሉ ሳይሆን ላባቸውን ጠብ አድርገው የሐላል ገንዘባቸውን ሰርተው የሚያመጡት ጀግኖች ናቸው። በረሃ ላይ በሚሰሩ ሰዎች እኔ ለለውጥ ማለት ነው ምንም ይሁን ምንም የሚተጋ ሰው ለወጣለሁ ብሎ የሚለፋ ሰው ወላሂ በጣም ነው የሚያስደስተኝ ማለት ነው። እጅግ በጣም ሴትም ይሆኑ ወንድም ይሆኑ ህይወትን ለማሸነፍ ደፋ ቀና የሚሉ ሴቶች ሆኑ ወንዶች ጀግኖች አንበሶች ናቸው። በመጀመሪያ ስራ አክብሬ አንቺ የወረድሽ ርካሽ ማለት ነው። ገባሽ? ስራ ክቡር ነው። ደግሞ ፍየል እረኛ ፍየል የሚጠብቀው ሴት ሳይሆን ወንዶች ናቸው። አየሽ፣ እዚህ ጋር ተሳሳትሽ። ወንዶች ናቸው የሚጠብቁት። ሩታን ደግሞ አብዛኛው ጊዜ ወንዶችም አድናቂዎች ቢሆኑም ግን ደግሞ ሶሻል ሚዲያ ላይ በሚታየው ሴቶች ይበዛሉ። ሲናገሩም ሀሳብ ሲሰጡም የሚታወቁትን ዝንጀሮ የመሰሉ ምናምንቲ ዝንጀሮ ይብላሽና በመጀመሪያ ንግግርሽን አስተካኪ። አንቺ ራሱ እኮ ገረድ ነሽ። አዎ ገረድ ነሽ። ስራ ክቡር ነው ብያችኋለሁ። ግን እሷ በመጣችው ልክ ልመልስላት ብዬ ነው። ግን አንቺ ራሱ ሳህን ከማጠብ ምናምን ገና እየተገረድሽ ነው ያለሽው። የሰው ተላላኪ ነሽ። የራስሽን ድርጅት የራስሽ ቢዝነስ የከፈትሽ ሰው ሳትሆኚ የሰው ተላላኪ፣ ለዛውም ደግሞ ለአንድ ተራ ወጠጤ ሴት ብለሽ የምትታመሚ ወይንም ደግሞ ገንዘብ ኢንቨስት አድርገሽ የምታወጭ ነሽ። አዎ ለጤናሽ ጨጓራሽ ስለሚላጥ። ይህም ደግሞ አንድ ሽፉን አንጠልጥላ የምትሸጥ ልጅ ታማ ነበረ። እኔ ደግሞ ሽፉን በቃ ትልቅ ሽፉን ምናምን እንደዚህ ትልቅ ቡቲክ ቤት ምናምን የከፈተች መስለኝ አንድ ሽፉን አንጠልጥላ የምትሸጥ ልጅ ታማ 30 ሺህ ብር አወጣች። ከዛ ምን ነው ለእናቴ ብልክላት ብላ ተጸጸተች ብሎ እኔ ቤት ያሉት ልጆች ሲያወሩ ሰማኋቸው። በቃ ከእንደዚህ ያልወጣችሁ ናችሁ። ጭራሽ ደግሞ አንዲት ሽፉን እኔ የገረመኝ አንዲት ሽፉን ስራ ብላችሁ ማንጠልጠላችሁ ነው የገረመኝ። አንዷን ከአንድ ፍሬ እንኳ ያልወጣችሁ ሰዎች ይህንን ልትናገር ያንቺ ራሱ እንትን የለሽም ማለት ነው። እስኪ በመጀመሪያ ራስሽን አደራጅና የሆነ ሰፋ አድርገሽ ለመስራት ለመለወጥ ሞክሪ። ፍየል ዝንጀሮ እንዲህ ገለመሌ ከማለትሽ በፊት እነሱ የራሳቸውን ጉዳይ ራሳቸው ይተዋወቃሉ፣ ተነጋግረው ይፈታሉ። ገባሽ? የሰው ልጅ አንድ ላይ ይቀጥላል። ደግሞ እህል ውሃው ካለቀ ይለያያል። ግን የሩታ ኦዲየንስ ፍየል ጠባቂ ናቸው አትበይ። ፍየል ይብላሽና አዎ ፍየል ይብላሽና እና ጋሽዬ ደግሞ መጥቶ እዚህ ጋር መልስ ይሰጣል እያላችሁ የምትጠብቋላችሁ። መልስ ይሰጣል ብዬም አላስብም፣ እንደ ኤፍሬም ንግግር ማለት ነው። በተረፈ ቀጣይ ፓርት ደግሞ የማቀርብላችሁናል። እስከዛው ድረስ ሰላም ቆዩልኝ። ወዳችኋለሁ። ላይክ ሰብ ማድረጋችሁንና የደውል ምልክቷን መጫናችሁ እንዳትረሱ።